ስማኝ እስክንድር ፍረሳተ እስክንድር እንዴ ኢንስፔክተር ሙቷል። መጠራጠራችን መወቃቀሳችን ለበጎ ነውና በግልጽነት እንደተሞላ አንድ ቤተሰብ አድርገህ ቁጠረው። እኔ እንደዛ ነው የማስበው። ልጅ ሲያጠፋ አባት ይቆነጥጣል አይደል? አዲስ ነገርማ ጊዜው ይበራል፣ ይፈጥናል። እንያዘው፣ ጊዜውን እንያዘው። ፕሊዝ ከቻልሻሽው እንያዘው። ተሸወድኩ። የረዳው መስሎኝ የላገፍኩ መስሎኝ ከእጅ ላይ እንደዚህ ፈልቅቆ ይሰሩ። ነገር እኮ የተበላሸው ታመምኩ ሲል ሆስፒታል እንደመውሰድ ማንነቷ የማይታወቅ ሴት አስገብታችሁ መድኃኒት ተሰጠው። ይሄ ደግሞ ነገሩ በቸልተኝነት እንደተሰራ ያሳያል። እየከሰስሽኝ ነፍሰ ገዳይ ነሽ እያልሽኝ ነው? አውቃለሁ። እኔ ላይ ምንም ነገር ቢደርስ የምታዝንልኝ አይነት ሴት እንዳልሆንሽ በደንብ ይገባኛል። አውቃለሁ። ግን ያልገባኝ ነገር ምንድነው ጥፋቴ? ንገረኝ እስኪ ምንድነው ጥፋቴ? ቆይ ኢንስፔክተር ሳጅን፣ ይሄ ቀላል ነገር ነው። በጉዟችን ላይ ብዙ ወንጀለኞችን አንበርክከን ይዘናል። ለማመን የሚከብዱ ኬዞችን እንፈተናል። ይሄ ደግሞ ከመቶ አንድ ጊዜ የሚከሰት ነው። ግድ የለም ምንም አያሳስብሽ። እሺ አታስቢ፣ በዚህ ጉዳይ እንጨርሰዋለሁ። እመኝ፣ ይሄንን ያደረገውን ሰው በቅርብ ጊዜ ውስጥ በእጅ አስገብቼ ለህግ አቀርበዋለሁ። እናንተ ብቻ የጀመራችሁትን የሴትዮዋን ክትትል ቀጥሉ። ሳጅን፣ አንተ የደረስክበት ነገር አለ? አዎ፣ ሴትዮዋ ከበር ላይ ስትገባ የተጻፈው ስሟና አድራሻዋ እንዲሁም መታወቂያው ላይ ያለውን አድራሻ እየመረመርን ነው። መዝገቡ ላይ ያለው ስልኳ የተገናኛቸው ሰዎች በመደወል ኮሚኒኬት ያደርገቻቸው ሰዎች ከኢትዮ ቴሌኮም ባገኘነው መረጃ መሰረት ብዙሃኑ ከአብላጫ እጅ ያለው ከአዲስ አበባ ከተማ ውጭ ናቸው። ጥሩ ነው። አሁንም ክትትላችሁ እናንተ ቀጥሉ። ሌላውን ነገር የምናይበት ይሆናል። ሃይ ሰላም። ቆንጆ ተኩል ነሽ። አመሰግናለሁ። ቆንጆ ተኩል ነው ያልከው? አልገባኝም። ሳይገባቸው የሚያምኑ ብፁዓን ናቸው ልበል? እንዳንቺ የተሟላ ቆነጃጀቶችን ሳይ ቆንጆ ተኩል እላቸዋለሁ። በነገራችን ላይ ሆቴላችሁ የተሟላ አገልግሎት ይሰጣል ሲባል ሰማሁ። በትክክል ከውጭ የመጡ ዘመዶቼ ናቸው የነገሩኝ። እዚህ እናንተ ጋር ነው ያረፉት። የሩም ቁጥራቸውን አልሰጡኝም። እንዴት ማግኘት እችላለሁ? ስማቸውን ንገረኝ።
አንኪዮን ትባላለች። እናት እንደዚህ አይደለም? አታውቃቸውም እንዴ? አሁን እኮ ነው ቁርስ ተኛታችሁ። መቼ? አሁን ማሚ በቃ ስትይ ቆይ አንዴ ልደውል። ደውልሽ አይደል እንዴ? ካላነሱት ለምንድን ነው የምትደውይው መልሰሽ? ቴሌቪዥኑ ሬዲዮኑ ስላንተ ቢያወሩም አንድ ነገር ግን ጠብ የሚል ነገር አላገኘሁበትም። ጊዜው ገና ነው። ትንቢት አስመሰልከው እኮ። ያን ሁሉ ልፋትህን ድካምህን መንግስት እያወቀ እንኳን መሬት በመስጠት አልተባበረህም። ሁሌ ነገሮችን ከመንግስት ጋር ለምን ታገናኛቸዋለሽ እንዴ? ለዘመናት ያ ሁሉ ልፋትህ ድካምህ ለሀገርህ እንደሆነ ስለማውቅ ነዋ። በርካቶች እንዳንተ ናሙና ታቅፈው የተቀመጡ ስንት አሉ። እንደው ዘውግዬ እውቅና ብቻ በቂ ነው ብለህ ታስባለህ? ገኒ፣ በቅድሚያ ምርምርሽ መረጋገጥና እውቅና መሰጠት አለበት። ከዛ በኋላ ነው እምነት የሚጣልብሽ። ከዛ በኋላ ነው ወደ ኢምፕሊሜንቴሽን የሚወስደውን መንገድ የሚያስተካክልልሽ። ለሱ ማመን እነ ቢቢሲ ብዙሃን መገናኛዎች ዘግበውት የለም ብቻ እንጃ። እሱ ብቻ አይደለም፣ ሀቫና የሚገኘውም አንድ ትልቅ ጆርናል ላይም ወጥቷል። ይሄ ደግሞ አንድ ትልቅ በረከት ይዞ መምጣቱ አይቀርም። እንዴ የገብሱን ናሙና አሳልፌ ልሰጥ ነው ብቻ እንዳትለኝ። በትብብር ለመስራት ፋይናንስ ያስፈልጋል። ገቢቶ ወይ ጉድ! ሄሎ፣ ነኝ። ማን ልበል? ምስራቅ ነኝ ዘውገ። ምስራቅ ዘነጋዎች ልበል? ባዘነጋኝ ነው የሚገርመኝ። ምስራቅ ማለት ድሮ ሃይ ስኩል እያለ ጓደኛህ ነበረች። ምስራቅ ብሩ? ከየት ተገኘሽ አንቺ? የት ነው ያለሽው? እዚሁ አዲስ አበባ። ምን ትቀልጃለሽ? እዚሁ ሆነሽ ነው የተጠፋፋ ነው? እኔ እንኳን አሜሪካ እንደሄድሽ ነበር የሰማሁት። አዎ እዛ ነበርኩኝ። በቅርብ ነው ወደ አዲስ አበባ የመጣ ነው። አንተ ግን ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አንቺ ግን እንዴት ነሽ? ደህና ነኝ ልበል ይሆን? እኔ እንኳን ችግር ላይ ነኝ ያለሁት ዘውግ። ምን ገጠመሽ? ላገኝህ እፈልጋለሁ። እሺ ሳጅን፣ እስከዛሬ ድረስ ምንም አይነት ድክመት አላየሁብህ። በስራህም በጣም የምተማመንብህ የስራ ባልደረባዬ ነህ። ዛሬም አንድ ምሽል ልሰጥህ ነው። ታዛዥ ነኝ አለቃዬ። ያው ከሳጅን አስቴር ጋር አብራችሁ ስለምትሰሩ ትቀራረባላችሁ፣ ግን ቅርበታችሁ ከስራ የዘለለ ይሆናል ብዬ አላስብም። አልገባኝም ኢንስፔክተር። መሰለህ አንዳንድ ቅርበቶች አቅጣጫቸውን ይቀይራሉ። ወንድና ሴትን ደግሞ የሚያስተሳስራቸው የሆነ አለ አይደል? የሆነ ልዩ ኃይል አለ። ገባኝ ኢንስፔክተር፣ ገባኝ። ታዩ እኔና ሳጅን አስቴርን የሚያስተሳስረን መለዩ ነው። ከዛ ያለፈ በመሀላችን ምንም አይነት ነገር የለም። ጥሩ። ታምናታለህ? ጠርጥሬያት አላውቅም። እኔ ግን ጠርጥሬያታለሁ። እሷ እንድትከታተልልኝ ይፈልጋል። እንዴ ኢንስፔክተር፣ የስራ ባልደረባዬ ግድ ነው። በአሁን ዘመን ራስንም ይሁን ሌሎችን መከታተልና መጠራጠር ግድ ይላል። ይሄ ደግሞ ትዕዛዝ ነው። እሺ፣ ታዛዥ ነኝ ኢንስፔክተር። አዎ አሰማርቻለሁ እኮ። እያንዳንዱ ሆቴል ሰው ልኬያለሁ። የኔም ስራ እኮ እያንዳንዱ ሆቴል እያስፈራራሁ ነው። ግድ የለም በቃ በሁለት ቀን ውስጥ አሳውቃለሁ። እሺ ኦኬ፣ እሺ ቻው። Hello? Oh, yeah. Ask him. Nico.
አዲስ ነገር አለ? አንኪዮንን አግኝቻት ነበር። ድንገት አታመልጠኝም? ማለት እንዴት? እነሱ ያረፉበት ሆቴል ሄጄ ነበረ። ከዛ በኋላ ከሪሰፕሽኒስቷ ጋር እያወራሁኝ አንድ ወጣት ቁልፍ ሰጣት ሄደች። አንኪዮን የምትባል እዚህ አርፋለች ወይ ስላ አሁን ሄደች አትለኝም? ከዛ በኋላ ሮጬ ብከተል አታፍር? ብሮጥ የምትለው ምን አይነት እንከፍ ነህ? ማን ናት እሷ? ሴትዮዋ መልከ ብዙ ናት። አንዷን ወኪሏ ልክ ይሆናል። ደጁ ያለፈው ስህተታችን እንዳንደግም እርግጠኛ ነህ? ሻጋዘ እንገናኛለን። እሺ፣ እዚሁ ቀበሶች ነው አይደለ? ምን ልታመጣ? ቦታማ እኔ ቦታ ትገበያ አታስበው። ታማታለህ። ጠርጥሬያት አላውቅም። እኔ ግን ጠርጥሬያታለሁ። እሷ እንድትከታተልልኝ እንዴ ኢንስፔክተር የስራ ባልደረባዬ ግድ ነው። በአሁን ዘመን ራስንም ይሁን ሌሎችን መከታተልና መጠራጠር ግድ ይላል። ይሄ ደግሞ ትዕዛዝ ነው። እሺ በጓደኞች ጋር መቀላቀልህ አይቀርም። ምን እያደረግሽ ነው? እየመረመርኩት። እናንቀሽ ነው የምትመረምሩ? ወንጀለኞች ትንፋሽ ሲያጥራቸው መናገር እንደሚጀምሩ ከሙያ ተምሬያለሁ። ደህና ነህ አንተ? ደህና ናት ይለኛል። ጠበቃ ማነጋገር እፈልጋለሁ። አሁን ማንም ጋር እንድትገናኝ አይፈቀድልም። 18 ሰዓት ሞላኛል። ለምንድን ነው ፍርድ ቤት የማታውቀው? እሱን ነገ ትቀርባለህ። አሁን ተረጋጋ። እስኪ ደገፍ በል። ረጋ ብለው ያድምጡኝ፣ ጊዜ የለኝም። ይኸውልዎት እዚህ ሀገር ላይ እህል የሚሉ ብዙ ሆዶች በቂ ሕክምና ያላገኙ በርካታ ጎዳና የወደቁ ህጻናት አሉ። ሰው ግን አላዩዋቸውም። አንተ ሰውዬ ምንድን ነው የምትቃዠው? ይኸውልዎ የኔን ታማኝ ሰዎች ወደ እርሶ ልካለሁ። የ10 ሚሊዮን ብር ቼክ ብቻ ጽፈው ይላኩ። አይቀልዱ፣ ይፍጠኑ። ረሃብ ስንት ቀን ይፈጃል ያለው ማን ነበር? እብድ ሳትሆን አትቀርም። ያድምጡኝ፣ አለበለዚያ ቹና እንሰዋታለሁ። አይደንግጦ። ካዘንኩላት ደግሞ ሚስጥሮትን ነግራታለሁ። መቼም ሰርቀው እንጂ ሰርተው እንዳልከበሩ እናውቃለን። ግባስ መቼም እንደተሳካ አርገኛል። አገኘሁት። ያንኪዮንና የእናቷን ስልክ አገኘሁት። እድለኛ ነህ። ይሄ ነገር ባይሳካ ምን ሊገጥም እንደሚችል መቼም ታውቀዋለህ። ለሞኒካ ይሄን ነገር እንዳትነግራት። እንዴት ማለት? ስራ እንጨርሳል።
ገንዘብን በአካውንት ውስጥ እከትልሃለሁ። እሺ፣ ተመልሰን ጋር መጣ። አመሰግናለሁ። ምንም ማለት እግዚአብሔር ይስጥልኝ። ታንክ ዩ። እነሱ በጣም አደገኛ ሰዎች ናቸው። ባለቤቴን ብቻ መሰለ የገደሉት። የልጄን አማካሪ ፕሮፌሰርንም ነው ለመግደል የሞከሩት። መንግስት ባለበት ሀገር ያውም አሜሪካ የራሳቸውን ግዛት መስርተዋል። እናንተ እንዴት አመለጣችሁ ታዲያ? በኪነ ጥበቡ ዘውገ በኪነ ጥበቡ ነው ያመለጠው። ምንድን ነው ፍላጎታቸው? ድርጅት ውስጥ ሰራ ነበርና በግል ጥረት ያገኙትን ግኝት በድርጅቱ እንደተገኘ ነው የሚያስበው። ያንን ካላስረከብ መኖራችሁ ነው የሚለው። ዋናው በሰላም ወደ እናት ሀገራችሁ መግባታችሁ ነው። ምስራቅ እንዴት ነኝ? ዘውገ በጣም አርጅተሃል። ያኔም እኮ በእድሜ በልጥሽ ነበር። ቤተሰብ ደህና ነው? ደህና ናቸው። 2 ናቸው እንዳያጡት። እነሱን ፈጣሪ ይባርክል። የኔም አንድ ናት የወለድኳት። ባካ ያረፍንበት ሆቴል ምንም አልተመቸንም። እዚህ ድረስ ሳይከታተሉን የቀረ አልመሰለኝም። ደህና ቦታ ካገኘ ፈልግልን፣ እናስቸግረ ነው የምናውቀው አንተ ብቻ ነው። ኧረ እንኳን በሰላም ወደዚህ መጣችሁ። ምንም ችግር የለም፣ እንፈልጋለን እንዴ። አልሳካም። ለምን? ደረሰብኝ። ለእኔም እኮ ያሰጋኛል። አንድ ሀሳብ አለኝ። እርሶ የሚረዱኝ ነገር አለ። ገንዘብ እንዳትይ። ነገ ፍርድ ቤት ይቀርባል። እኔ እንደወስደው ጥያቄ ያቀርባል። እኔ እንደወስደው ጥያቄ ያቀርባለሁ። ሌላውን ለእርሶ ትቼልዎታለሁ። ግን የእርሱ ሰዎች እኔንም አብረው ይወስዱኛል። ወዴት ነው? ቢሮ። በቃ ስርዓት አልበኝነቱን ተያይዘሽዋል አይደል? ማለት ሙያው የሚጠይቀውን ዲሲፕሊን በመጣስ ሪከርድ እየሰበርሽ ነው። ጥፍርሽን አይተሽዋል? አለባበስሽን ተመልክተሽዋል? በዛ ላይ ሰላምታ አሰጣጥሽ ምንድን ነው እንደዚህ መዝረክረክ? እርግጠኛ ነኝ ከዚህ በኋላ በዚህ ጉዳይ አንነጋገርም። መልስ የለም? ይሻልኩ እኮ በተግባር አላሳየሽኝም። ለማንኛውም አዳራሽ ስብሰባ አለ። እመጣለሁ። ይኸውልህ ወንድሜ፣ ነገሩ የገባሃል መሰለኝ። ግልጽ ነው። ታዲያ ምንድን ነው የከበደው? ሁሉም ነገር አልገባኝም። የምትሉኝ ነገር ላይ እኮ አንድ ህጋዊ ነገር የለውም። ህጋዊነት እኮ አንተ የምትፈጥረው እንጂ ማንም ሰው በችሮታ የሚሰጥህ ነገር አይደለም። ደግሞ እኮ ይሄ ማንም የሚሰራው ስራ ነው። ማንም ተሳሳተ ብዬ መሳሳት ያለብኝ አይመስለኝም። እናስ ከእናንተ ጋር ለመስራት ፈቃደኛ አይደለሁ። እንዴ ምንድን ነው ነገሩ? ቆይ ሰው እንዴት ተመለመለ? ምልመላው በአቶ ደጀን ነው የተካሄደው። ነገር ግን ምልመላው ላይ ችግር ሳይኖር አይቀርም። ይሄ ሰው ደስ አላለኝ። ቆይ ደጀኔ ምን እየሰራ ነው? በቅርብ ያውቁታል ብዬ ተስፋ አደርጋለሁ። አይ አይመስለኝም ባሮክ። አይ ጥሩ ውጤት ላመጣ ልጅ ጎሽ ሲጨመርበት የበለጠ ለመስራት ያነሳሳል። እናም ጥሩ ስራ ሰርታችኋል። ነገር ግን ሳጅን ቸልተኝነት ይስተዋልብሻል። ጥሩ የሰራ ማመስገን እንዳለ ሁሉ ያጠፋንም መገሰጽ ያርማል፣ ያስተካክላል። የሁል ጊዜ አይሞላም እኮ ኮማንደር። ታስተካክላለች አይደለ? ተስፋ አድርጋለሁ። እንግዲህ ባለፉት ቀናት የታገቱ ልጆችን ለቤተሰቦቻቸው መልሰናል። መረጃ በመቀበል ወንጀሉን ለመቆጣጠር ትልቅ ጥረት
ይጠይቀናል። ስለ ቃጠሎ ምን አደረጋችሁ? የጉዳዩን ባለቤት ለማወቅና ለቀጣዩ ስራችን መሳካት መረጃዎችን እየሰበሰብ ነው። በቅርብ ቀን ውጤት እናቀርባለን። አዎ፣ ሌላው እንደሚታወቀው 2 ሰው በቁጥጥር ስር አውለን ነበረ። እስክንድር ግን ተገድሏል። ጉዳዩን በማጣራት ላይ እንገኛለን። ተጠርጣሪዋ ተብያዋንም እያፈላለግናት እንገኛለን። ሌላው ሽፈራው በቁጥጥር ስር ውሎ ምርመራ እየተደረገበት ነው ያለው። ህገወጥ ገንዘብ ዝውውር እንደሚሰራ ደርሰንበታል። ሌላም አቤቱታ ያቀረቡ ግለሰብ አሉ። ከነዚህም መካከል በልዩነት ወይዘሮ ሀመልማል ናቸው። ልጃቸው ታገታባቸው በገንዘብ ኃይል እንዳስለቀቁና ተጠርጣሪዎች ለፍርድ ቀርበው ፍትህን ማግኘት እንደሚፈልጉ ጠቁመዋል። ልጃቸው እንደታገተችባቸው ቀድሞ ለምን አላመለከቱም? ኮማንደር፣ ወንጀሉ ትንሽ ጠጠር ያለ ነው። ሰዎቹ ከውጭ ሰዎች ጋር ቼን ሳይኖራቸው አይቀርም። ሴትዮዋ እንደሚሉት ከሆነ ልጃቸው በሊቢያ በኩል ጠፍታ ወደ ውጭ ልትሄድ ስትል እንደተያዘችና ገንዘቡን በእቃ እንደከፈሉ እንዳስረከቡ ነው የነገሩን። ታዲያ በተላከበት አድራሻ ልንይዛቸው ወይም ልንቆጣጠራቸው አንችልም? እሱን አጣርተናል። አድራሻዎችም ንግድ ፍቃዶችም በንግድ ሚኒስቴር የተመዘገቡ አይደሉም። የተሰወረበት ነገር ይኖራል እንጂ እንዴት ኤክስፖርት የሚደረግ እቃ ያለ ንግድ ፍቃድ ይሰራል? ይከብድ ይመስለኛል። እውነት ነው። እሱን በደንብ ማጣራት ያስፈልጋል። ኢንስፔክተር፣ በዚህ ላይ የምትዩ ወይም የምትሰጪው ማጠቃለያ ነገር ይኖራል? አዎ ኮማንደር፣ ቀሪ ተጠርጣሪዎች ላይ ማደኛ ቢወጣ ጥሩ ነው ብዬ አስባለሁ። ምክንያቱም ወንጀሎቹ ሁሉ ወደ አንድ አቅጣጫ እየመጡ ያሉ ይመስለኛል። ኦኬ፣ ለስራው አስፈላጊ የሆኑ ዶክመንቶችና ማቴሪያሎች በሙሉ ይሟላሉ። ምን ነው ድንጋጤ ፊት ላይ ተንጠልጥሏል። አንቺ ደግሞ ድንጋጤና ጭንቀት ላይ እንጂ ስራችንን ቸል ስንል ኤንዞ ሊጠረጥረን ይችላል። ስራችንን ቸል ስንል 24 ሰዓት ሙሉ አይደለም የምንሰራው። ወንዴ ወይ ዝንጀሮውን ለማጥመድ ልጅህ ሄርሜላ ወጥመድ እንድትሆነን አባብላት። እውነትህን ነው። ከአሌክስ በላይ ዝንጀሮ የለም። ገደልን ለኑሮ የሚመርጥ ዝንጀሮ ብቻ። አሌክስ እንደዚህ ነው። አብረን እንስራ ስንለው ሸሽቶናል። ለምን ሸሸን ግን አንልም፣ መብቱ ነው። ግን ሚስጥራችንን በትንሹም ቢሆን አውቋልና
አንደበቱ መዘጋት አለ። ስለዚህ ባቄላዋ ካደረች መንጋጋ ትሰብራለችና በጥርስ ነክሰ በጥርስ መሄድ ነው። ዝንጀሮ እንዳይበረግግ በጥርስ መሄድ ተገቢ ነው። የናቅናት ትንሽ ነገር አፈር ልሳ ተነስታ ልጠልፈን ስለምትችል በጀንበር እድሜ ጀንበር እንድጠልቅበት ማድረግ አለብን። ተግባብተናል። ወደ እልፍኛችን ገብተን እስክንመክርበት ድረስ ደህና ዋልልኝ። ሰላም ዋል።